ውድ የሀገሬ ልጆች ዛሬ የምናየው ለዓላማ መስራት ነው። ለዓላማ መስራት ውስጥ ለዓላማ የሚሰሩ ሰዎች ጸባያቸው ምንድን ነው? ይህም ደግሞ ምን ማግኘት አለብን የምንለው ከነሱ ጸባያችን እኛ ደግሞ የራሳችን አድርገን ለዓላማ መዘጋጀት ነው ማለት ነው። ስለዚህ ለዓላማ የሚሰሩ ጸባያቸው ምንድን ነው? ለዓላማ የሚሰሩ ሰዎች ሁሉ አቅማቸውን ኃላፊነቱን የሚሰጡት ለፈጣሪና ከፈጣሪ ቀጥሎ ደግሞ ለራሳቸው ኃላፊነት ይወስዳሉ። በቃ ሙሉን የሚሰሩት ሁሉ ፈጣሪ እንደሚያደርግላቸው እንደሚያሳካላቸው ያምናሉ። እያንዳንዱ በየቀኑ ልፋትን ይወዳሉ። ለምን? እነሱ ፍርሃት እነሱ ጋር ካጋጠመ ፍርሃት ጋር ይፋለማሉ። ፍርሃትን ያሸንፋሉ። ፍርሃት ለጊዜ ነው ብሎ ያምናሉ። እነሱ በጣም ልፋት የሚወድ የሚያደርገው ጸጸትና ጸጸት ለዘላለም ስለሆነ ጸጸትና ቁጭትን እንዳይመጥባቸው እነሱ ሁሌ ይለፋሉ። በልፋት ያምናሉ። እንደሚያሸንፉ መጨረሻውን ያያሉ። ለዛ ደግሞ በየቀኑ ይለፋሉ ማለት ነው። ልፋትን ይወዳሉ። እነኚህ ለዓላማ የሚሰሩ ሰዎች ሁለት ነገር ከከንፈራቸው ይታያል። ሁለት ነገር ይጠቀማሉ። አንድ ፈገግታን ይጠቀማሉ። ሁለተኛ ደግሞ ዝምታውን ይጠቀማሉ። ፈገግታ የሚጠቀሙት ችግር ያጋጠመ ችግር ለመፍታት በፈገግታ ይፈታሉ። እየሳቁ ችግሩን ይፈታሉ። ለሰው አያሳውቁም። እንደተቸገሩ አያሳውቁም፣ አያሳዩም። ዝም በማለት ደግሞ ችግሩን ይከለክላሉ። ወደ እነሱ ችግር እንዳይመጣ ችግሩን ይከለክላሉ። ችግር ነው የምናጭዷ። እነሱ ደግሞ የሚያጠሩት ከአፋቸው የሚያወጡት ቃላቶች ይጠነቅቃሉ። ምክንያቱም ያደረጉት ያወሩት ነገር ወደ እነሱ ስለሚመጣ ይጠነቅቃሉ። ስለዚህ ዝም ነው የሚሉት ችግር ሲመጣ። በዛ ልክ ምን ያደርጋሉ? ይከለክላሉ ማለት ነው። በዚህ ሰዓት አሁን እኔም እኮ ለዓላማ መሆን ይፈልጋሉ፣ እጀምራለሁ፣ ይተዋለሁ፣ ብዙ ዓመት ይፈጅብኛል፣ እኔ ምን ላድርግ? እነኚህ ደግሞ ይህን ነገር አይሉ። በየቀኑ የሚሰሩት የሆነ ጊዜ የሆነ ፓርት እየቀነሱ እየደረሱ መሆኑን ያውቃሉ ማለት ነው። እዚህ ላይ አንድ ወጣት ቦብ ፕሮክተር በብዛት ልናወራ እንችላለን። ቦብ ፕሮክተር የህይወት አሰልጣኝ ነው። ዓለም ላይ በጣም ታዋቂ ሰውዬ ነው። ከዛ አንድ ወጣት እሱ ጋር ሄድና ቦብ ፕሮክተር እኔ ለዓላማ ሰው መሆን ይፈልጋለሁ፣ ግን ይጀምራለሁ፣ ይተዋለሁ፣ ተስፋ ይቆርጣለሁ፣ ሀሳቦቹን ይቀያየራሉ፣ ምን ላድርግ? እንዴት ነው የማደርገው ይላል። ከዛ ቦብ ፕሮክተር ምን ይላል? ናልና 3 ሰዎች ድንጋይ የሚፈለጡ ጋር ይወስዳል። ከዛ በኋላ 3ቱ ሰዎችን ጥያቄ ያቀርብለታል። ለነሱ ለሶስቱ ድንጋይ የሚፈልጡት ማለት ነው። አንተ ለምንድን ነው ድንጋይ የምትፈልጠው ይላል። እኔ ድንጋይ የምፈልጠው በቃ የምበላውን ለማግኘት ነው፣ የቀን መብያ ነው የምፈልገው፣ ለዛ ነው የምሰራው ይላል። ከዛ ሁለተኛ ሰውዬ የሚጠይቃል፣ አንተ ለምንድን ነው ይሄንን የምትፈልጠው ይላል። ከዛ እሱ ደግሞ ምን ይላል? እኔ ሰው ስለሰራ ነው ይሄን የምሰራው፣ ስራ ስለሌለ ሰው ስለሚሰራ ነው የምሰራው ይላል። ሶስተኛ ሰውዬ ይጠይቃል፣ አንተ ለምንድን ነው ይሄን ድንጋይ የምትፈልጠው ይላል። እኔማ ከተማችን ላይ ትልቅ ካቴድራል ለመስራት ነው ይላል። ስለዚህ ከሶስቱ አንተ የትኛ ነው? ሰው ስለሰራ የምትሰራ ከሆነ የሆነ ጊዜ ሰው ካቆመ ታቆማለህ። ሰው ሌላ ነገር ከሰራ አንተም እሱን ትሰራለህ። ግን ጸጸትና ቁጭት ግን ለዘላለም አንተ ጋር ሄዳል። መስራት እየፈለግ መስራት ያልቻልከው የትኛ ነው ይላል። ከዛ ለመብላት የምትሰራ ከሆነ ምግብ ስታገኝ ደግሞ ትቀየራለህ። ዓላማ አይደለም። ይህ ሰውዬ ግን ካቴድራል ለመስራት የምሰራው ሰውዬ ግን ተመልከት፣ አንድ ድንጋይ እንኳን ብፈልጥ ይደሰታል። ለካቴድራሉ የሆነ ያክል አስቀምጧል ብሎ ውስጡ ይደሰታል። ከቁጭትና ከጸጸት ነፃ ነው። ሁሌ ይለፋል። ስለዚህ ያ ካቴድራል ጋር ለመድረስ ለጊዜ አይገድብም። በየቀኑ በሂደቱ ነው የሚያምኑት። በሂደቱ ውስጥ ደግሞ ያጋጠሞችን ችግሮችን እነሱ በፈገግታና በዝምታ ያሸንፋሉ። ስለዚህ አንተ የትኛ ሰው ነው የሆንከው? ለዓላማ የምትሰራ ከሆነ ሰው ስለሰራም ሰው ታው ስላለም አተው ቢቀመጥም ቢተኛም አንተ ትሰራለህ። ለምግብም አይደለም ዓላማ ማለት እሱ አይደለም። ያስቀመጥከው ህልም ለዛ ትሰራለህ፣ በየቀኑ ትለፋለህ ይላል ማለት ነው። ስለዚህ ልጁ ይረዳል፣ ዓላማው ምን እንደሆነ ይረዳል። ለዓላማ መስራት ማለት በብዛት በአንድ ቀን ማስቀመጥ አይደለም። በቃ ዝግጁ መሆን ማለት ነው። እድል ራሱ የምትመጣ የተዘጋጁ አይደለም። አሁን ለምሳሌ ጦር ሜዳ የሚሄዱት ወታደር ለጦር የሚዘጋጀው ራሱን የሚያጠናክረው በሰላም ጊዜ አይደለም።
በጦር ጊዜ ራሱን ያዘጋጃል? አያዘጋጅም። በሰላሙ ጊዜ ምን ያደርጋል? ራሱን ያጠናክራል። ከዛ የሚመጣ ፈተናዎችን በጦሩ ጊዜ ያሸንፋል ማለት ነው። ስለዚህ እድሉ የሚመጣውን ቃል ለተዘጋጁ ናቸው ማለት ነው። ስለዚህ ራሳችሁ ማዘጋጀት ማለት ነው። አንድ ድንጋይም ትሁን ለህልማችሁ ለዓላማችሁ ማዘጋጀት ማለት ነው። ለዓላማ የሚሰሩ ሰዎች ሁሉም ሰው የራሱ የህይወት ፊልም አላቸው። ጻፍም የራሳችን ነን፣ ዳይሬክተርም ለራሳችን ነን፣ ዋና አክተርም እኛ ነን። እነኚህ ሰዎች ይህንን በደንብ ጠንቅቆ ያውቃሉ። ለዓላማ የሚሰሩት ማንም ሰው እነሱን ዳይሬክት እንደሚያደርግ አይፈልጉም። ማንም ሰው የነሱ ፊልም ውስጥ እንደሚገቡ አይፈልጉም። ለራሳቸው አክት ያደርጋሉ። ሰው ምን ይለኛል አይሉም። ሰው እንደዛ ነው የምንለው። የራሴ ፊልም የራሴ አጻጻፍ ስለሆነ ኮሜንቱ ለራሱ ነው። ኮሜንት ማስጠት ያለበት ለራሱ ነው። ስለዚህ ፊልም አክተር ውስጥ ራሱ አክተር ሆኖ ሌላ ሰው ለሱ አክተር ሆኖ እንደሚሰራ አይፈቅዱም እነኚህ ሰዎች ማለት ነው። ስለዚህ ለዓላማ የሚሰሩ ሰዎች ውስጣችሁ ፈጣሪ ለነሱ የሰጠ የማያልቅ ዳይመንድ እንዳሉ ያምናሉ። ከእግዚአብሔር የተሰጠ ነገር እንዳለ ያምናሉ። ያ ነገር እያወጡ እያቸረቸሩ ራሳችሁን ለመቀየር ለመደሰት ይሞክራሉ። ግን የዓላማ ሰዎች በፍጹም ለፍርሃት እጅ አይሰጡም። ፍርሃት ለጊዜ ነው ብሎ ያምናሉ። ጸጸትና ቁጭትን ግን ለዘላለም ስለሆነ ሁሌ ይለፋሉ። ልፋት ላባችሁ እስከሚያወጡ ድረስ ይለፋሉ። የሚለፉት ደግሞ ጸጸትና ቁጭት ወደ እነሱ እንዳይመጣ ነው ማለት ነው። ስለዚህ ነገ የሆነ ጊዜ ደርሰን የሆነ ቦታ ደርሰን እኔ እኮ ይሄን ቢሰራ ኑሮ እኔ ውድ ነበረ አሳካ ነበረ ዛሬ እኮ እድሜ ላይ እኮ ደረስኩት አሁን እኮ ወደ ኋላ ሲያስብ እኮ ይቆጨኛል የምንል ሰዎች እንዳይመጣብን ዛሬ ልፋትን መውደድ፣ ዛሬ ለዓላማ የምንሰራ ነገር ማስቀመጥ፣ ነገሮች ደግሞ በሂደት እንደሚመጡ ማመን፣ ሙሉ ሀሳባችን ሙሉ ስራችን እኛ ለራሳችን ሳይሆን ለፈጣሪ ሀሳባችን ማስጠት፣ ከፈጣሪ ደግሞ የማያልቅ ሀብት እንዳለን ማመን፣ ለዛ ደግሞ በየቀኑ መስራት ነው ማለት ነው። ውድ የሀገሬ ልጆች ይህንን ሀሳብ እንደተማራችሁ ተስፋ አድርጋለሁ። ድሪም የምለው ዩቱብ ሰብስክራይብ በማድረግ አበረታቱኝ። እጅግ አድርጌ እወዳችኋለሁ። ታንኪዩ